ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም፣ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ነገር መጥቻለሁኝ። ሰሞኑን እንግዲህ ያው በሌላ ጉዳይ እንደዚህ አንዳንድ በቃ ምን ብዬ ልንገራችሁ፣ በጣም ከባድ ሁኔታ ነበር። ደግሞ አሁን ደግሞ አዲስ ነገር ያው መቼስ እኛ ሰዎች ስንባል እንደው ባለው ሁኔታ ያው ካየነው ነገር ከሰማነው ነገር ያው መቼም ስሜታዊ እንሆናለን። ያው የሆነ ነገር ነው ይሄ እንግዲህ የተረጋገጠ ነገር ነው፣ የምንወሻሽበት ነገር አይደለም። ግን ቢሆንም አሁን ባለው ሁኔታ ግን በጣም ተጸጽቶ በቃ ከአንድም ሁለቴ ከሁለትም ሶስቴ እየተደበቀ ቪዲዮ እየሰራ ነው ይሄ ልጅ ሶፎንያስ። በጣም የሚያሳዝን ነው። ያው መቼም እግዚአብሔር አምላክ እንደው አይፍረድ ነው የሚባለው። ይሄ የሴጣን ስራ ብቻ ግን እንደው በምን ቀን እንደለከፈው ነው እንጃ። ያው መቼስ ምን ታረጉታላችሁ። ትልቁ ጭንቀትና ትልቁ ነገር ግን ለእናትየው ነው። የእናት መከራ እንደዛ የሚወዳቸው እንደዛ የሚንሰፈስፍላቸው ልጅ ያው ስንት ነገር ሊያደርጋቸው፣ ስንት ነገር ዘይት ሁሉ በላይ ላይ ይደፋብኛሉ፣ ብዙ ነገር በቃ ደም እያለቀሱ እኛን የመሰሉ ሸበላ እናት፣ እኛን የመሰሉ ወርቅ እናት። እንግዲህ የሴጣን ስራ ነው። ሰይጣን እንትናችን ስር እየተከታተለ እኛን ለማሳሳት እኛን ለማጥፋት የሚያደርገው ነገር ነው። ግን እግዚአብሔር ኃይል ደግሞ ስላለ ምንም አንሆንም እና አሁን ደግሞ በሚያሳዝን ሁኔታ ባለፈውም የሆነ ጉስቁልቁል ብሎ የለቀቀው ቪዲዮ ነበረ። አሁን ደግሞ ያው ተደብቆ በሰው ስልክ መሰለኝ እኔ ደህና ነኝ፣ በቃ ይቅር በሉኝ፣ እኔ ያጠፋሁትን ነገር ይቅር እንድትሉ ይፈልጋለሁ። በቃ እኔ እንጃ ልጁ ሞራሉ በጣም ተነክቷል። ከዚህ ከሚወደው ስራ ከሚያከብረው ስራ ከቤተሰቦቹ ከምኑ በቃ ህይወቱ እንደዚህ ወደታች ውርድ ስላለ በጣም በቃ እኔ እንጃ ልቡ ተሰብሯል። ግን ያው እግዚአብሔር እኮ ያው እንግዲህ ምን እናድርግ፣ እሱ እግዚአብሔር አምላክ እንግዲህ ውስጡን የሚያውቀው መድኃኔዓለም ነው። እንግዲህ እኛ እንደ ሰው ይቅር ብንለው እኔ እንጃ በቃ ምን እናድርግ እንግዲህ በዚህ እንደዚህ እየሆነ እየለመነ ይቅር በሉኝ፣ አጥፍቻለሁ፣ ተሳስቻለሁ እያለ እንግዲህ ያው እግዚአብሔር አምላክ ደግሞ እሱ ይቅር ይበለው። እንግዲህ ንስሐ ገብቻለሁ፣ ቅዱስ ቁርባኑን ወስጃለሁ እያለ ነው። ይሄ ደግሞ ከጤናው ከሆነ የሚናገራቸው ነገሮች ትክክል ከሆነ እንደው እድል ቢሰጠውና ያው ይሄ ያለው ነገርን እንትን እንዳይል ሞራሉ እንዳይነካ በድጋሚ ሌላ ችግር ውስጥ እንዳይገባ በቃ ብንተባበረው በቃ እንደው እኔ እንጃ ብቻ ያሳዝናል። እውነት እናትየው ራሱ ያሳዝናሉ በጣም በቃ ሁሌ ነው ኢትዮጵያን ሕዝብ የሚለምነው በጣም በቃ ይቅርታ አድርጉልኝ አጥፍቻለሁ በቃ። ምክንያቱም ልጁ ለእውነት ከሆነ ለቴሌቪዥኑ ጣቢያ የሚመጥን በጣም ደስ የሚል ልጅ በቃ እንግዲህ ፊት ለፊት ስናየው ብዙ ነገር ያው በእንደዚህ አይነት ነገር የሚጠረጠር ነገር አይደለም። ግን ይሄ እግዚአብሔር እንግዲህ ያው አንድ ቀን አጋለጠው። እንግዲህ ምን እናድርግ እንግዲህ እውነቴን ነው የምላችሁ። እኔ በጣም አሳዘነኝ በቃ እናቴን መጦር ፈልጋለሁ፣ እናቴን መካስ ፈልጋለሁ። በዩቲዩብ ላይ ቀርባ እንትን ያለችው የተናገ እና ያው ይቅር ብንለው ምንም ማለት አይደለም። እውነት በጣም ያሳዝናል። በተለይ ለእናቱ ያለው ነገር በቃ ባለፈው ራሱ እናቴ ላይ ዘይት ልደፋባት እንደዚህ ይሄ ሰይጣን ስራ ነው አለ። በቃ ሰይጣን ነው ይሄን ሁሉ ነገር ያደረገው። እንደው በቃ ብንተወው፣ እንደው ህዝቡ ቢተወው ይቅር ቢለው። በጣም እየለመነ ነው፣ ብዙ ጊዜ ይለመናል። ብዙ ጊዜ እየተደበቀ ቪዲዮ እየሰራ የኢትዮጵያን ህዝብ ይቅርታ አድርጉልኝ እያለ ነው። ከዚህ በላይ መቼስ እንግዲህ ምን ማድረግ ይቻላል? ግን ያሳዝናል ደግሞ በጣም ሰዎች ያዝኑለታል። አንደኛ ከእውቀቱ የተነሳ ልጁ በጣም እውቀት አለው፣ የተማረ ነው፣ በጣም የተማረ ልጅ ነው። በቃ ለምንም ነገር የሚሆን ነገር ነው። ግን ምን አይነት ሰይጣን እንደለከፈውና እንደዚህ አይነት ነገር ውስጥ እንደገባ ግን ብቻ ያሳዝናል። ግን ያው እናትየውን በማየት እኚህን የመሰሉ እናት ግን እንደው ለሳቸው ሲባል ነው በቃ ሰው ይቅር ቢል ብዬ እላለሁ። እንደኔ እንደ ሀሳብ ማለት ነው። እውነት ነው ያሳዘነኝ። በቃ አሁንማ ብቻ አሳዘነኝ። አሁን ራሱ ይህንን ቪዲዮ እየቀረጸ ወደ ሰው ቲክቶክ ላይ ገብቶ ነው ላይቭ ላይ ማለት ነው። እና ያው ከስር አንዳንዶቹም ደግሞ እየሰደቡት ነው። በቃ በሆነው ነገር አትውቀሱት፣ እግዚአብሔር ይጠይቀው። በቃ በሆነው ነገር በቃ ልጁ በቃ ሞራሉ ተነክቷል። ይሄ እኮ ልጁ ካደረገው ከተባለው በላይ እኮ የሰው አፍ ነው። በቃ የሰው አፍና በቃ ተዋረድኩ ብሎ ራሱን በራሱ ነው እንደዚህ ራሱ ሊጎዳና እንደዚህ ሊሆን የቻለው። ያን የመሰለ ልጅ የሚያሳዝን ከኛ ከሚያምሩ እናት የተወለደ ልጅ እንደዚህ ህይወቱ ምስቅልቅል ሲል ግን ያሳዝናል። እንግዲህ እግዚአብሔር እንግዲህ ያው ምህረቱን ይላክለት። እንግዲህ ምን ማድረግ ይቻላል? ግን ደስ የሚለው ነገር ግን በእንደዚህ አይነት ነገርም ራሱን ተጋልጦ ያው
ሰዎች ግን በጣም ብዙ ነገር አድርገውለታል እንዴ እስከ አሜሪካን ድረስ ቦታ አመቻችተውለት እንዲወስዱት ምናምን ነገር ሁሉ እያደረጉለት ነው። ይሄ ምንድነው? አንደኛ ከጠፋው ጥፋት አንጻር፣ ሁለተኛ ደግሞ የሰው ፍቅርም ሰጥቶታል። ይሄ ደግሞ ምንድነው? ልጁ በቃ የዋህ ነው። ሁለተኛ እናትየው ራሱ ያሳዝናሉ። በቃ ይሄ ነው የሆነበት ነገር። ግን እግዚአብሔር አምላክ ግን በጣም ያሳዝናል። እውነት በጣም የት ይደርሳል የተባለ ልጅ ስንት ነገር ላይ ይደርሳል የተባለ በዚህ ሁኔታ ሲገኝ ደግሞ በጣም ከባድ ነው እና እግዚአብሔር ይርዳው። እግዚአብሔር ረድቶት እንግዲህ ወደ ነበረበት ይመልሰው። አሁን እኮ ራሱ በአንዳንድ ነገር ብዙ የሚያውቃቸው ሚስጥሮች አሉ። አሁን ራሱ ስለ ሴይፉም ስለ ሌሎችም ነገሮች በኢቢኤስ ላይ ያለውን ነገር ቀንጨብ አድርጎ ተናግሯል። ያው ይሄ የሆነውና የነበረውን ነው የተናገረው። ምንም ጥፋት አይደለም። እና ምንም ልመለስና ከእንደና አስፋው መሸሻ በነበረበት ሰዓት የነበረውን የኢቢኤስን ድምቀት ልመልሰው ነው ያለው። ደግሞ እንደሚያደርገው በእርግጠኝነት ያስታውቃል። በጣም ጭንቅላቱ በጣም ልጁ ምሁር ነው በጣም የእውነት። ግን ምን አይነት ልክፍት እንደለከፈው እኔ እንጃ። እኔ እውነት አሳዘነኝ። አሁንስ በቃ በጣም አዘንኩለት። ያው ያደረገው ነገር የሆነው ነገር ቢያናድድም እንግዲህ እግዚአብሔር ይጠይቀው፣ ፈጣሪ ይጠይቀው። ከእንደዚህ ነገር ወጥቻለሁ፣ ሁለተኛ እንደዚህ ነገር ውስጥ አልገባም፣ እናንተ የኢትዮጵያን ሕዝቦች ይቅር በሉኝ ብሎ ከትንሽ እስከ ትልቁ እየለመነ ደግሞ አለማመኑ ሲያሳዝን፣ ይቅርታ ጠያይቁ በጣም ያሳዝናል። ስለዚህ እንደው ይቅር ብንለውና ወደ ራሱ ተመልሶ ወደ ስራው ቢመለስ እላለሁ፣ እንደኔ ማለት ነው። እውነት ያው መችስ ይሄም ከራሱ እግዚአብሔር የማይወደው ነገር ነው። በጣም እግዚአብሔር የሚጸየፈው ነገር ነው። ከምንም በላይ ከኃጢአቶች አንደኛ ይሄ ነው። ያው እንግዲህ ምን እናድርግ እንግዲህ እስቲ ምን እናድርግ እንደው እውነት ትንሽ እስቲ እንደው ብናስብበት እንደው ይቅር ብንለው አልኩኝ። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔር ራሱ ይጠይቀው በሰራው ስራ እና እኔ እውነት አሳዘነኝ በጣም ከልቤ ነው ያዘንኩት። በቃ አጠያየቁ፣ አለማመኑ አሁን እንደገና ተደብቆ ነው ቪዲዮን የሰራው መሰለኝ። 20 ቀን ይቀረኛል እያለ ነው ከሕክምና ነው እንግዲህ ያው ይውጣ የምናውቀው ነገር የለም፣ በግልጽ የሆነ ነገር የለም። ግን ያው በአዲስ ዓመት ራሴን ቀይሬ ራሴን ለውጬ በስነ ስርዓት በቃ ድሮ የነበርኩበት ማንነቴ ማለት ያው በስራዬ እንደዚህ ጠንካራ ሆኜ ኢቢኤስን ለማሳወቅ ብዙ ነገር ለመስራት ለመልፋት በጣም እጥራለሁኝ፣ ደግሞ አደርገዋለሁኝ። እኔ በራስ መተማመኑ ራሱ በጣም ደስ ይላል። እውነት እንደዚህም ሆኖ ራሱ እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ። እውነት ነው፣ ልጁ በጣም ጎበዝ ነው፣ ድምቀት ነው፣ መብራት ነው ለቲቪ ጣቢያ ማለት ነው። ግን ያው አትለከፉ፣ አንዴ አለመለከፍ ነው። ግን ያው እንግዲህ በጠየቀው መሰረት ይቅርታውን ብንቀበለው እና ሁለተኛ ደግሞ በአንዳንድ ቃላት ደግሞ ባንጎዳው። አሁን ምንድነው ችግሩ መሰላችሁ? እሱ ብቅ ብሎ በወጣ ቁጥር ነው ይሄ ነገር ሰዎች እያነሱ በኮመንትም በአንዳንድ ነገር እሱን ለማሳፈር የሚፈልጉት። ብትተውት፣ በቃ ተውት፣ እግዚአብሔር ይጠይቀው። በቃ ዋናው ነገር ምንድነው ወደፊት አለመቀጠሉ ነው። በእንደዚህ አይነት ነገር እንደዚህ ቀጥላለሁ እንኳን ቢል ያን አመሉን ይዞ ቢመጣ ተመልሶ ያው መጋለጡ አይቀርም። ምክንያቱም ይሄ እርኩስ ነገር ስለሆነ እግዚአብሔር ራሱ ያጋልጠዋል። ገባችሁ? ስለዚህ መብርሃን እንግዲህ ትርዳው። እኔ በእውነት በጣም አሳዝኖኛል። ከልብ ነው ያዘንኩት። ሁኔታውን ሳየው በቃ አሳዘነኝ። በመጣ ቁጥር በቃ መስራት እንደሚፈልግ፣ ራሱን መቀየር እንደሚፈልግ፣ ወደ ነበረበት መመለስ እንደማይፈልግ በቃ ራሱን ጠንካራ አድርጎ ላጠፋው ጥፋት ሁልጊዜ ይቅርታ እንደጠየቀ ነው። ሁልጊዜ ይቅርታ እንደጠየቀ አንደበቱ ራሱ የይቅርታ አንደበት ነው። በእውነት በጣም እንደው ያሳዝናል። ያው ሰዎች ደግሞ በእንደዚህ ደግሞ ተባብረውት እዚህ ደረጃ አድርሰውታል። ይሄ ምንድነው ከልጁ ካለው ሁኔታና በተደረገበት ማለት ባደረገው ነገርም ያው እንግዲህ ምንም ማድረግ አይቻልም። እሱ ሲጀመር እንደዚህ አይነት ነገር የተደዋወለውን እንደዚህ ነገር ያጋለጠው ልጅ ራሱ ይቅር ብየዋለሁ ነው ያለው እኮ። አያችሁ፣ ልባችሁን ንጹህ ስታደርጉ እግዚአብሔርም ይረዳችኋል። ስለዚህ ሁላችንም እስቲ እንደው ይቅር ብንለውና እንደው እግዚአብሔር እድሉን ብንሰጠው ብዬ እላለሁኝ። እስቲ እድሉን እንስጠው። በእርግጥ አጸያፊ ነገር ነው ቢሆንም ግን እንግዲህ ምን እናድርግ? እንግዲህ ሁልጊዜ አንገቱን ለእናትየው ሲባል እንግዲህ እባካችሁ እንደው ሁላችንም ኢትዮጵያኖች እንደው ይቅር ብለነው ወደ ነበረበት ቢመለስ፣ ሁለተኛ እንደዛ ነገር ውስጥ እንዳይገባ ያው በአባቶችም እንትን ማለት መገዘት ምናምን እንደዛ ቢደረግ ጥሩ ነው ብዬ እላለሁኝ። ግን እግዚአብሔር አምላክ እንግዲህ
እሱ ይቅር ይበለው። እንግዲህ እኛ ምን እናድርግ? እንግዲህ መፍረድም እኮ ከባድ እኮ ነው። አሁን እንደዚህ አይነት ነገር ይሄ ነገር በእግዚአብሔር ራሱ የተከለከለ ነው፣ ኃጢአት ነው።